በዚህ ሰዓት ስለ ማስተር አብነት ሰበር የተባለ ዜና ተሰምቷል። ያኔን ኢሜጅ ለማበላሸት ምሰራውን ስራ ለማስቆም ሰዎች አካውንት ሪፖርት እንዲያደርጉ ዩቲናስ የምትባለው ቲክቶከር በኢንስታግራም አካውንቷ ትላንትና ከሰዓት 3 ስልክ አካባቢ ለጥፋለች በኢንስታግራም ገጿ ላይ። ይሄን ተከትሎ የህግ ባለሙያዎችን አናግረን ነበር። እያማረበት ስለመጣ ልታጠፉት የሰራችሁት ሴራ ነው። እናንተ ሴረኞች የኪዳኔን ቀለበት ሊያበላሹባት ነው ያደረጉት። ኪዳኔ ራሱ እኮ ሰላም ጤና ይስጥልኝ ወዳጅ ቤተሰቦች፣ በወፍ በረር እንዳያችኋቸው እጅግ አነጋጋሪ የሆኑ ጉዳዮች አሉ ማለት ነው። ጆን ዳንኤል እየደረሰብኝ ስላለው ነገር ከአቅሜ በላይ ስለሆነ ነው ልናገር የመጣሁት ብሎ ስለተለያዩ ነገሮች እየተናገረ ይገኛል። ምንድናቸው የሚለውን አብረን እናያለን ማለት ነው። በሌሎች ጉዳዮች ሊያ ሾውና ቤታዩ በኪዱ ፕሮፖዛል አስመልክቶ ውዝግብ ውስጥ ገብተዋል። ምንድነው የሚለውንም እናያለን። በሌላ ጉዳይ ደግሞ ዩቲናስ ፖስት ያደረገችው 3 ስልኮች ተወሰዱ ብላ ፖስት ያደረገችው በጣም ብዙ ሰዎችን እያከራከረ ይገኛል። ከህግ አንጻርስ እንዴት ይታያል የሚለውን ነገር አብረን እንሰማለን ማለት። ሌሎች አነጋጋሪ ጉዳዮችም አሉ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ላይክ ሼር ያረጋችሁ ጀምሩ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ አስቀምጡ፣ እናያለን። እኔም እመለሳለሁ ማለት ነው። ቤተሰቦች ወደ ቪዲዮቹ እንግባ። ዛሬ ከልቤ አንድ ነገር መናገርና ግልጽ ማድረግ ፈልጋለሁ። ከመጀመሪያ ጀምሮ ሰዎች የሚያውቁኝ በአንድ ነገር ነው፣ ሰዎችን በመርዳት ብዙ ተጽዕኖ ፈጣሪዎችን አግዣለሁ፣ እውቀቴን አካፍያለሁ፣ ስራ እንዲሰሩ ገንዘብ እንዲሰሩ ምክንያት ሆኛለሁ። ከካሜራ ውጭ የሚሰራቸውን ስራዎች ማድረጋቸውን እርዳታዎች በሙሉ ማድረገው ሰዎች እንዲወዱኝ ወር ሰዎች ሆይ እንዲሉልኝ ሳይሆን እስር ቤት በነበርኩበት ሰዓት ህይወት አጭር መሆኗን ተረድቻለሁ። ስለዚህ እኔ ሳልፍ ለቀጣዩ ትውልድ ትርጉም ያለው ነገር አስቀምጬ ማለፍ ፈልጋለሁ። የሚሰራ ሰው፣ የሚራመድ ሰው፣ የሚንቀሳቀስ ሰው ሁልጊዜ እንቅፋት ይበዛበታል። አንዳንድ የኔን ውድቀት የሚፈልጉ ሰዎች የሚሄደው አካሄድ፣ የሚራመደው አረማመድ ላይ ለማቆም ስለማይመች ጆን ዳንኤል የቴሌግራም ግሩፕ ከፍቶ የሰዎችን አካውንት ለማዘጋት እየሰራ ነው ብለው ምንም አይነት ማስረጃ የሌለው ከእውነት የራቀ ወሬ ሩመር በመፍጠር ሩመሩን በማስፋፋት ያኔን ኢሜጅ ለማበላሸት ምሰራውን ስራ ለማስቆም ሰዎች አካውንት ሪፖርት እንዲያደርጉ አካውንት እንዲዘጋ ምሰራው ስራ እንዲቆም እንግዲህ ቀን ከሌት እየሰሩ ይገኛሉ። ባገኘው ተጨባጭ ሁኔታ ከዚህ በፊት እንደገለጽኩት ከአርሲው ጊዜ ጀምሮ ከውሃውን ካወጣን ጊዜ ጀምሮ ሪፖርት እየተደረገብኝ ይገኛል አካውንቴ። ያንን ነገር ግን ይዤ ሚዲያ ላይ አልወጣሁም። ቢኮዝ አንዳንድ ጊዜ ዝምታ መልስ ነው። እስካሁንም መልስ ያልሰጠሁት ለዛ ነው። ዝም ያለ ሰው ሁሉ ሞኝ አይደለም። ዝም ያለ ሰው ሁሉ አቅም የለውም ማለት አይደለም። ዝም ያለ ሰው ሁሉ እውነት የለውም ማለት አይደለም። ዝምታን መመርጥ ሰዎች ብዙ ነገር በህይወታችን ያሳለፈን ሰዎች፣ ብዙ ነገር ያየን ሰዎች ብዙ ጊዜ ዝምታን እንመርጣለን። ለነገሮች ቶሎ ብለን ሪአክት አናደርግም፣ ኦር ቶሎ ብለን አንደነግጥም። ከተፈተው ጊዜ ጀምሮ ከ5 ሚሊዮን በላይ ኮይን ላይቭ ለሚገቡ ቲክቶከሮች፣ ለክሬተሮች ሰፖርት አድርጋለሁ። ሰዎችን መደገፍ ማለት ግን ጥላቻን መደገፍ፣ ስድብን መደገፍ አይደለም። ስለዚህ እኔን የምትወዱኝ ሰዎች፣ እኔን የምትደግፉኝ የኔ ቤተሰብ የሆናችሁ ሰዎች እኔን ስለወደዳችሁ ሌላው መንቀፍ የለባችሁ። ማንንም ሰው እንድትሰድቡ፣ እንድትነቅፉ፣ እንድትናገሩ አልፈልግም። ሰዎች ያላቸውን ነገር እንዲያጡ አልፈልግም። ሁሉን ነገር ማጣት ስሜቱን ስለማውቀው 1 አመት ከ4 ወር ሉዝ አድርጌያለሁ እና ሁሉን ነገር ማጣት ምን ማለት እንደሆነ አውቃለሁ። ማንም ሰው ያለው ነገር እንዲያጣ አልፈልግም፣ አላስብም፣ አልመኝም። እኔን ውድድር ላይ እኔን ፉክክር ላይ ለመክተት የሚሰሩ ሰዎች እኔ ከማንም ጋር ውድድርም ፉክክርም የለኝም። እኔ የምፎካከረው መወዳደረውም ከትላንት ነው ማንነቴ ከትላንት ነው ጆን ዳንኤል ጋር። ይሄን ነገርም ለመናገር የተገደድኩትኝ በጣም ስለበዛብኝ ነው። ፋሚሊ ቤቲ አንዬ እንግዲህ ሽፎን ቤት አላት እና በሊፕሲንግ ስራዎቿ እናቃታለን ማለት ነው። ሴሌብሪቲ የሆነች ጓደኛዋ የቤቲን ፍቅረኛ ቀምታ ልታገባባት ነው፣ ሽምግልናም ተላከ እየተባለ በጣም ብዙዎችን ሲያነጋግር የነበረ ጉዳይ እንደሆነ እናቃለን ማለት ነው። ወዳጅ ቤተሰቦች አሁን እሷም እንግዲህ ፕሮፖዝ ተደርጋ ልታገባ ነው ማለት ነው። እንኳን ደስ ያለሽ የምንወድሽ እህታችን ብለናል ማለት ነው። እንግዲህ ይመስላል የዚችን ልጅ ደስታ የኤልሻዳይንና የኪዲ ጓደኝነት በጣም ሚዲያው ላይ የተነጋገሩበትና እያማረበት ስለመጣ ልታጠፉት የሰራችሁት ሴራ ነው። እናንተ ሴረኞች አልተሳካላችሁም። አይኖ ሰርጀሪ አይኖ አንችልም አቅሻለሁ። ዛሬ በምን በኩል ነው ትዝ ያለችሽ እንትና ኤልሻዳይ? ዛሬ በምን በኩል የኤልሻዳይ ጓደኝነት ገንፍሎ ወጣብሽ? ቢዝነሷን ስትጀምር እንደናንተ ዘልዛላ ለማኝ ስላልሆነች እንደናንተ ሌሊቱን ሙሉ ባለትዳር ምን
ስታበጥር ስለማታድር የራሷን ቢዝነስ ስለጀመረች እናንተ መስመር ውስጥ እንድትገባ ስለፈለግሽ ኤልሻዳይ ጎርተሽኛል ብለሽ አየሽ። የሚሰራ ሰው አትፈልጉም እናንተ። የኪዳኔን ቀለበት ሊያበላሹባት ነው የሚያደርጉት። ኪዳኔ ራሱ እኮ ሰርፕራይዝ ነው። አታውቅ ማሪ ሃኒ ያው እንዲህ ብዬ ብልሽ ማን አንቺሽ የምትዋረጂው አይሽ ባንቺ ቤት አሁን ለህዝቡ ማለት ነው። እኔ ለኪዳኔ ክፋት ኖሮኝ ምናምን ነገር የሷ ቀለበት እሺ የሆነ ነገር ቢሆን እድሏን ልትወስድ ነው ይባላል። ጋይስ እድሏን ልትወስድ ነው ምናምን ይባላል። ባላውን ቀለበት ምን እንዳትሆን ነው ለክም ማለት እንዴ ተለቅሞ ተመዘኮ ቢወጣ የውሸት ሻንቸሽ ቁም ትዋረድበት። ልጅቷ ሰርፕራይዝ ተደርጋ ያላወቀች እኛ ደግሞ ይሄ ነገር የተፈጸመው ከኪዳኔ ማነው ዲቦራ የተናገረችው ጋይስ ከኪዳኔ ፕሮግራም በፊት ነው። ኪዳኔ ራሱ አታውቅም። ሰርፕራይዝ ነው የተደረገችው። እኛ ከየትና ቡዳነን እኔ ሱዳን በረሃ ውስጥ እየተንከራተትኩኝ ቅጠል እሸጥ ነበር ወይ ኪዳኔ ያላወቀችውን እኔ አውቄ ለማበላሸት ተፍ ብዬ ቀለበቷ። ይሄም ስህተት ነው። ግን እኔ ከአንቺ ጋር እንዲጋርቅ ስጨቃጨቃለሁ። ሁለተኛ ስህተትሽ ደግሞ የልጅቷ ቀለበት ላይ ሄደሽ አንቺ እኔስ እሺ ጓደኛ ነበርን ተጣልተን ተለያይተን በቃ በሰላም እንፍታው ብለን የተነጋገረን ሰዎች ነን። በቃ አለፈ ጨርሰናል። አንቺ አለሽ አይደል እንዴ አንቺ የሰው አንገት ከርክር ሰው ፕሮግራም ላይ ሄደሽ ሐሜት የምታም የልጅቷ ቀለበት ላይ ሄደሽ አሁን እንዲህ ብዬ ብዙ ነገር ማውጣል። የልጅቷ ቀለበት ላይ ሄደሽ የደስታዋ ጊዜ ሄደሽ ጎንደር ድረስ እኮ ሄደሽ ልጅቷን ያሳቀቅሽው አንቺ ነሽ። እዚህ ቀለበቷ ላይ ብትሄድ ሐሜት ስለ ዲቦራ ታሚያለሽ። ዲቦራና ኪዳኔ እንደተጣሉ እያወቅሽ ልጅቷን ለማስጠቆር የምትሄጂው አንቺው። እኔ ምንም እኮ አላልኩም። እኔ እኮ ኮሜንት አንብቤ ነው የመለስኩት። አንቺ ግን እዛው በፕሮግራማ ላይ ሁሉ ሄደሽ ታለግጫለሽ በልጅቷ ደስታ ቀን። ማን ነው ታዲያ ምቀኛው? እኔ ነኝ አንቺ? ድም ላይ ባህሪ አይደለም አየሽ። አንቺ ጓደኝነትሽ የውሸት ነው የምልሽ በምክንያት ነው። ወዴት እንደምትሄጂም እናውቃለን። ለጓደኛሽ ደስታ እያዘሽባት እንኳን ቢሆን ብታስቀይምሽ የሚባለው እንኳን ደስ አለሽ መልካም የትዳር ዘመን ይሁንልሽ አለቀ። ግን አንቺ ሻሚያዡ አልሁን እንዴ ምን አርጉኝ ነው መንደራይስ እዛ ጀጎል እንትኑ ላይ እንደዚህ እየተባልሽ ያደግሽልሽ እኮ ነው መስሉ ንግግርሽ ስንናገርሽ እኔ እኮ ፍቅሮቼ ማሮቼ እንደዚህ ነው ነው አይደለም። የጓደኝነትን ልክ አታውቂ። የዚህ ልጅ ደስታ ነው አይደል? አንቺ ኪዲን ትወጃታለሽ አይደለ? ኪዲ በድላሻለች አይደለ? መልካም ምኞትን ከመግለጽ ይልቅ ማላገጥ ነው የፈለግሽው። በደስታዋ ቀን አንቺ ማላገጥ ነው የፈለግሽው። ዩቲናስ የምትባለዋ ቲክቶከር በኢንስታግራም አካውንቷ ትላንትና ከሰዓት 3 ስልክ አካባቢ ከቦሌ ሞጭልፉን ጠፍቷል ብላ ኢንስታግራሟ ላይ ፎቶዬን ከፌስቡክ አውርዳ ስለለጠፈች እሱን ጉዳይ ግልጽ ለማድረግ ነው። ይህ ነገር ቤተሰቦችን፣ ጓደኞችን፣ የሥራ ባልደረቦችንና ብዙዎቹን ወዳጆችን አስቆጥቷል። እኔ ንቄትቸው ነበር እንደ ኖርማል እንደ መፈጋገር ቆጥሬው። ሁኔታው ግን ትልቅ የስም ማጥፋት ወንጀል ስለሆነ ጉዳዩ በህግ እንዲታይ ጠበቃ ጓደኞችን ስላማከሩኝ ወደ ህግ ለወስደው ዝግጅታችንን ጨርሰናል። ከህግ አንፃር እንዴት ይታያል የሚለውን እዚሁ ጋር አሳያችኋለሁ። ሀበሻ ያለው እዛው እንነጋገርና ጉዳዩን እናያለን ማለት ነው። ቲክቶከሯ ዩቲ የአንድ ግለሰብን ፎቶግራፍ በመለጠፍ 3 ስልኮችን ከቦሌ አትላስ አካባቢ ሰርቆን ጠፍቷልና አፋልጉን ስትል ለጥፋለች በኢንስታግራም ገጿ ላይ። ይሄን ተከትሎ የህግ ባለሙያዎችን አናግረን ነበር። አንድን ግለሰብ ስልካችሁን ቢሰርቅባችሁ ተጠርጣሪውን መለጠፍ ይቻላል ወይ? በማህበራዊ ሚዲያ በኢትዮጵያ ህግ አይቻልም። በኢትዮጵያ ህግ መሰረት አንድን ግለሰብ ሌባ የማለት ስልጣን ያለው ፍርድ ቤት ነው። በተጨማሪም የተጠርጣሪን ፎቶግራፍ ደግሞ በማህበራዊ ሚዲያ የመለጠፍ ስልጣን ያለው ፖሊስና አፋልጉኝ ብሎ። ስለዚህ አንድ ግለሰብ ተነስቶ እከሌ ስልኬን ሰረቀኝ ወይም ደግሞ እንደዚህ ያደረገኝ ብሎ የዛን ሰው ፎቶግራፍ መለጠፍ በኢትዮጵያ የጥላቻ ንግግርና የሐሰት መረጃ ስርጭት አዋጅ ቁጥር 1185/2012 ሊያስከስስ እንደሚችል የህግ ባለሙያዎች ለዛሀበሻ ነግረዋል። ይህ አዋጅ በሶሻል ሚዲያ ላይ የሚለቀቁ መረጃዎችን በጥብቅ ይቆጣጠራል። አንድን ሰው ያለ በቂ የህግ ማስረጃ ሌባ ብሎ መለጠፍ እንደ ሐሰት መረጃ ሊቆጠር ይችላል። ምንም እንኳን ስልኩ የተሰረቀው ከእርስዎ ቢሆንም ህጉ ሌባ የመባል ወይም የማለት መብትን የሚሰጠው ለፍርድ ቤት ብቻ በመሆኑ እርስዎን በግሎ የሚሰጡት ፍርድ በአዋጁ ሊያስቀጣዎት ይችላል። እንደዚሁም ደግሞ በኮምፒውተር ወንጀል አዋጅ ቁጥር 958/2008 መሰረት አንድን ሰው ለማዋረድ ወይም ስሙን ለማጥፋት በማሰብ በኮምፒውተር ስርዓት አማካኝነት መረጃ ማሰራጨት ይከለክላል። የሌላውን ሰው ክብር ወይም ዝና የሚነካ ጽሁፍ፣ ምስል ወይም ሌላ መግለጫ በኮምፒውተር ስርዓት አማካኝነት አሰራጨ በሚለው አንቀጽ መሰረት ተጠያቂ ሊሆኑ ይችላሉ።
በተጨማሪም የተጠርጣሪን ፎቶግራፍ እርሶ መልቀቆ ካለ ፖሊስና ፍርድ ቤት ትዕዛዝ ማስረጃ በማጥፋት ሂደት ላይ ሌላ የፖሊስ እንቅፋትን ይፈጥራል። በተለይም ተጠርጣሪው ግለሰብ ፍርድ ቤት በሚቀርብበት ሰዓት ላይ ከሳሽ ፎቶግራፊን ቀድሞ በማህበራዊ ሚዲያ ስለለጠፈብኝ መከላከያዎች ሁላ ተበላሽቷል በሚል ሊከራከርበት ይችላል። እንዲሁም ተጠርጣሪው ግለሰብ በስም ማጥፋት ወንጀል እርሶን መልሶ ሊከሶትም ይችላል። በፍርድ ቤት ብዙ ጊዜ የሚያሸንፈው እውነት ሳይሆን ማስረጃ በመሆኑ እርሶ የለጠፉት ግለሰብ ራሱን ተከላክሎ ነፃ ቢሆን መልሶ ራስዎትን በስም ማጥፋትና የማህበራዊ ጫና ደረሰብኝ በሚል እርሶን ከፍተኛ የሆነ ካሳ ሊጠይቅዎት ይችላል። ስለዚህ ዋናውና ትልቁ መፍትሄ ተብሎ በህግ ባለሙያዎች የሚነገሩ ነገር ስልኮ ከተሰረቀቦት፣ ንብረቱ ከተሰረቀ ያንን ግለሰብ ተጠርጣሪውን ግለሰብ በማህበራዊ ሚዲያ ላይ ፎቶግራፉን መለጠፍ ሳይሆን ለፖሊስ ማስረጃውን ወስዶ መስጠት፣ ክስ መመስረት ብቻ ነው ከእርሶ የሚጠበቀው። በማህበራዊ ሚዲያ ላይ ወጥቶ የራስን ፍርድ መስጠት ግን ጣጣው ብዙ ነው። እንግዲህ የነ ዩቲናስ ነገር በጣም አልገረማችሁም ቤተሰቦች? ኢቭን ስልካቸውን መንትፏቸው እጃቸው ላይ ቀምቷቸው እየሄደ ያለን ሰው ራሱ መፖሰት አትችሉም ነው። እንግዲህ እንደዚህ አይነት ህግ መኖሩንም አናውቅም። አይናቸው እያየኩ ነው፣ እጅ ከፍንጅ እየቀማቸው እያያችሁት ያለውን ሰው ራሱ ሌባ ነው ማለት አትችሉም። በጣም ብዙ ማናውቃቸው ህጎች አሉ። ህጉን እንቀበላለን ግን ይሄንን በቃ ህጉን ካላወቅን ይሆናል ብለህ የማትጠብቀው ነገር ነው። እንደዚህ አይነት እየሰረቀ ጭራሽ ራስህ ዙረህ ልትከሰስ ትችላለህ። ስልክህንም አተህ ራስህም እንደ ስም አጥፊ ተቆጥረህ ልትከሰስም ትችላለህ። እጅግ በጣም የሚያሳዝነው ቤተሰቦች፣ በጣም የሚያሳዝን አለማወቅ ደግሞ ከተጠያቂነትም አያድን እና እሷ ምንም ነገር ሳታውቅ ነው ይሄንን ያደረገችው የፖስተችው ብዬ ነው የማስበውና በጣም ገርሞኛል። ሀሳባችሁን እናንተም እንድትሰጡበት። በዚህ ሰዓት ስለ ማስተር አብነት ሰበር የተባለ ዜና ተሰምቷል። ማስተር አብነት ሕክምናውን አጠናቆ በሰላም ወደ ሀገሩ መመለሱ ተነግሯል። ኢትዮጵያውያን እንኳን ደስ አላችሁ። ደጎ ወንድማችን ማስተር አብነት በታይላንድ ባንኮክ ሲያደርግ የነበረውን ሕክምና በሰላም አጠናቆ እንግዲህ ለሀገሩ መብቃቱ ተነግሯል። እናም አሁን ላይ ሙሉ ጤንነት እንደሚሰማው የተናገረው ማስተር አብነት የደጋግ ኢትዮጵያውያን ጸሎት ለሀገር ያብቅቶኛል በማለት ለጸለያችሁለትና ከጎኑ ለቆማችሁ በሙሉ ልባዊ ምስጋናውን አቅርቧል። ፈጣሪ ጨርሶ ይማርክ ወንድማችን። የሀገራችን ሰርግ ላይ አንድ ሁለት መረጃዎች መጥተውልን ነበር፣ እያጣራነው ነው። ይሄ መኪና ምናምን የሚባሉ ጥሎሾች እንዴት ነው ይሄ ነገር? ወርቅ ምናምን የተባሉት ነገሮች አይዟችሁ ውሸት ነው እየተባለ ኪራይ ነው። እኔ ከኔ ጋር ምን አገናኘው? እኔ ለምን ታኛለህ እንዴ? እውነት ክራይ ነው። በእውነት እንደዛ ተባለ። እንኳን ደስ ያላችሁ። ግን መከራየት እንችላለን። ክራይ ነው። እንዲህ ከሆነ አንተ ለምን ባቡር አትከራይምና የከተማውን ባቡር ከሀያ ጦር ኃይሎች የሚሄደውን ለምኜ የማጋችሁ ታሪክ ለምን ነገር አንተ በጣም አሪፍ ሀሳብ ነው። ግን የመጀመሪያው ጥሎሽ ባቡር ሰጠና አስቁሞ ከጦር ኃይሎች ቀለበቱ ጀምሮ ኪራይ ነው ጋይስ። እና የበፊቱ የጥሎሹ ድራማ አሁን ወደ ሽማግሌ ተቀይሮ ነው። ድሮ አሁን እንግዲህ ድራማ ይሰራ ነበር አይደለ? ብዙ ነገሮች በክራይ ይመጡና ለቡቲክ ባለቤቶች ይመለሳሉ። አሁን መኪኖቹም ከመኪና መሸጫ ቤቶች በክራይ የሚመጡ መኪኖች ናቸው የሚባል ነገር ሰማሁ። የሚገርም ነው። በነገራችን ላይ ሴት ልጆች አሉ አይደለ? ምን አይነት ጥሎሽ ይመጣል? ደስ ይልሃል? እንደው ከጥሎሽ ካነሳለ ሴት ልጅ እንዳለው ሰው እሱ ራሱን ማለት ወጣ ከናንተ ይመጣል። ሌላው አንዳንድ ምን አለ መሰለሽ አለው ተብሎ የመጣው ነገር ደግሞ በሂደት ላይኖር ይችላል። ገብቶሻል? የሰው ልጅ ያው በህይወት የተማርነው የሌለው ሰው ይኖረዋል፣ ያለውም ሰው ደግሞ ያጣል። አግኝቶ ማጣትም አለ፣ አጥቶ ማግኘትም አለ። ስለዚህ አንደኛ ማለት ያለብሽ እግዚአብሔር ያን ጋብቻ እንዲባርከው መጸለይ ነው። እግዚአብሔርን ይፈራል ወይ ነው። እሺ እንደውም አንድ ሽምግልና ላይ አቡነ ኤርሚያስ ምን አሉ? ምን አለው አሉና እኛው ሰው ሲጠይቁ እግዚአብሔር አለው አሉ። የመጡት ሽማግሌ እግዚአብሔር አለው ሲሉ ዝም አሉ። ሰውዬው ታዲያ ምን ይበሉ? አሁን አጥል ያስቆጥሩ ምንድን ነው ዋናው? እሱን ከያዘ ምንም አይሆኑም። እንግዲህ እንደሰማችሁት ከጥሎሹ ኪራይ በተጨማሪ ደግሞ ኢቭን ሽማግሌዎቹ ራሱ ስለ ልጁ ስለተላኩበት ልጅ ማንነት ስለተላኩበት ልጅ ምንድነው ምንሳለው ተብሎ ስለሚጠይቀው ጥያቄ መልስ ራሱ የማይመልሱ ናቸው እየተባለ ነውና አሁን ላይ የመከራየት አቅሙ ካለህ በቃ መላክ ትችላለህ እንደማለት ነው ማለት ነው። ስለዚህ ሁሉም እየተከራየ ነው። ይሄን ሁሉ ልጥጥ ይሄን ሁሉ ሀብት ኑሯቸው አይደለም ይሄን ነገር እያደረጉ ያሉት የሚለውን ነገር ለማስተላለፍ ፈልገው ይመስለኛል እነ ሰይፉ ራዲዮ ላይ የተናገሩት ማለት ነው። ቤተሰቦች የዛሬዎቹ እነዚህ ይመስላሉ። በሌሎች ጉዳዮች እንመለሳለን። እናንተ የታያችሁን የምታውቁትን ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። በሌሎች ጉዳዮች እንመለሳለን። ሰላማችሁ ይብዛልኝ። መወዳችሁ ቤተሰቦች